ኤቭሪባዲ አንድ የሚያደርገን ነገር ምንድነው? የቲፒኤልኤፍ ጥላቻ። ስለዚህ ብልጽግና ከአማራ ጋር ምናምን በፋኖ ምናምን እያለ ከመናቆር ይልቅ ህወሓት ላይ በስነ ስርዓት ፕሮፓጋንዳ ቢሰራ እመነኝ ማጆሪቲው አማራም ይሁን ኦሮሞም ኤቭሪባዲ ኢትዮጵያ ውስጥ ያለው ማህበረሰብ በቲፒኤልኤፍ ጥላቻ ሁላችንም አንደርስታንድ ያደርጋል። ይሄ አንድ የሚያደርግ ነገር እና ቲፒኤልኤፍ ላይ ሞር ፕሮፓጋንዳ መሰራት አለበት። ጠላታችን እሱ ነው። አሁን የውጭው ኃይሎች ሰብስቦ ግብፅን አሁን የምትላቸው ቅድም የውጭ ኃይሎች ግብፅንም ኤርትራንም ሰብስቦ ይዞብን የመጣ ያለ ቡድን ነው። ይሄ ቡድን መቀጥቀጥ አለበት ብዬ አስባለሁ። ቴንኪዩ አሴድራኮ። እሺ አማራ ስትሮንግ አምስቷን ደቂቃ ተጠቀሟት በአግባቡ። እሺ ቴዲ ሰላም ብያለሁ ሁላችሁንም። እኔም ተመሳሳይ ነገር ነው የምለው። አሁን አፄ ዘርዓ ያዕቆብ ካለው ብዙ የራቀ ነገር አይደለም የምናገረው። አሁን ስማቸው የተጠቀሱ የተለያዩ አካላትን አንድ የሚያደርግ የጋራ ኢንተረስት ቢኖር የጋራ ጠላት የሚለው ነው። የጋራ ጠላትነቱ ደግሞ ለዛውም የተለያየ ትርጉም የሚሰጠው ነው። ምክንያቱም ለቲፒኤልኤፍ የአብይ ጠላትነት ከአዲስ አበባ መገፋት፣ ከማዕከላዊ መንግስቱ መገፋት ነው። ሌላ ምንም የለውም። እንደገና ደግሞ ወልቃየትና ራያ ላይ የምንፈልገው ነገር አላደረገም ነው። የኦላም አብይ ላይ ያለው ጠላትነት እኛ ባመጣ ነው ብሔርተኝነት፣ እኛ ባነሳሳነው የቄሮ ትግል ድሮ ስንታገለው የነበረው የኦህዴድ አሽከር እኛን ገፎ ስልጣን ወሰደ ነው። ሌላ ምንም አይነት ትርጉም የለውም። የወንበር ግፊት ነው፣ የወንበር መገፋፋት ነው ያለው በተለይ በሁለቱ መካከል ያለው። የኤርትራም ኢንትረስት ይታወቃል፣ የሱዳንም ኢንትረስት ይታወቃል፣ የሌሎችም ኢንትረስት ይታወቃል። ወደ አማራው ስንመጣ ግን ያለው ምንድን ነው? አብይ አህመድ ጠላት ነው ስንል ነሰር አብይ አህመድ እናንተ ስርዓቱ እንደ ስርዓት ራሱ መቀየር አለበት ነው። አጠቃላይ ስርዓታዊ ለውጥ ያስፈልጋል። ምክንያቱም በዚህ ስርዓት ውስጥ አማራ እንደ ህዝብ ዋጋ ከፍሏል። የተለያየ ፕራይም ሚኒስተር ተቀምጦም ዋጋ የሚከፍል የነበረው ግን ስቲል አንድ ህዝብ ነው የነበረው። በቲፒኤልኤፍም ጊዜ በኃይለ ማርያም ደሳለኝም ጊዜ በአብይ አህመድም ጊዜ ዋጋ እየከፈለ ያለ ህዝብ የአማራ ህዝብ ነው በዋነኛነት። ይሄ ህዝብ ዋጋ እየከፈለ ያለው ደግሞ ስርዓቱ ገና ከስሪቱ ጀምሮ የዚህ ህዝብ ግሮሮ ላይ ቆሞ የተገነባ ስርዓት ስለሆነ ነው። ስለዚህ ስርዓታዊ ለውጥ እንፈልጋለን። ይሄን ስትል ቀጥታ ከኦላና ከቲፒኤልኤፍ የትግል ፍልስፍና ጋር ይጋጫል ሰው። ስለዚህ ፋንዳመንታል በሆነው በትግልህ መዳረሻና በትግልህ መነሻ ላይ ማትግባባ ከሆነ ምንም አይነት አሊያንስ ልትመሰረት አትችልም። ስለዚህ አይ ቲንክ እዚሁ ላይ የሚቀጭ መስለኛል ገና ከጀምሩ። ምናልባት በጣም ኦኬሽ ነገሮችን በጣም አጣበን እስቲ እንዲያው ተናበን እንዲያው የጋራ ነገር እናድርግ ተቻችለን ከተባለ ኦኬ ዝም ቲፒኤልኤፍ በራሱ መንገድ ከአብይ አህመድ ጋር ሊዋጋ ከብልጽግና ጋር ሊዋጋ ይችላል። ኦላ በራሱ መንገድ ከብልጽግና ጋር ሊዋጋ ይችላል። ሁሉም በየራሳቸው መንገድ ለሚፈልጉት ዓላማ ሊገፉ ይችላሉ። ያንን የምታደርግበትን ምናልባት ነው ፓራሌል የሆኑ ኦፕሬሽኖችን ሜክ ማድረግ እንደዛ ነገሮች ታርክ ይችላል። ይሄም ራሱ ያለምንም ኢንተለጀንስ ሸር ሳታደርግ ምንም አይነት የጆይንት ኮማንድ ሳይኖርህ እያንዳንዱ ሁሉም የየራሱን ሚስጥር ይዞ የየራሱን የውስጥ ጥንካሬ እየገነባ የሚዋጋዋለሁ የሚለውን ኃይል በራሱ መንገድ ይዋጋል። አይ ቲንክ እዛ ላይ እኔ ችግር የለብኝም። ነገር ግን አሊያንስን መስረት እንደዚህ አይነት ነገር የጋራ ኮማንድ መስረተን የጋራ ስልጠና ኖሮን የጋራ ቶታሊ የተለያየ ቪዥን ነው ያለን። ኢቨን ፎር ዘ ፊውቸር ኦፍ ኢትዮጵያ ምናለት ኢትዮጵያ ይኑር ብትለው ኦኤልኤፍ ሲመጣ ቅድም አፄ ዘርዓ ያዕቆብ እንዳለ ነው። በቃ አዲስ አበባን የኦሮሞ እናደርጋለን፣ ስሙን ወደ ፊንፊኔ እንቀይራለን፣ ወሎን እንትን እናደርጋለን ይላል። ቲፒኤልኤፍ ወልቃይትና ራያን ይዤ ሀገር ሆናለሁ ይላል። ስለዚህ you don't have any common ትንሽ እንኳን አቀራርበዋለሁ አጠጋጋዋለሁ እንኳን የምትለው የጋራ ቪዥን የለም። ስለዚህ ለሁሉም አሁን መሃል ላይ ቆሞ ያለው አሁን ያለው አገዛዝ ነው። ስለዚህ አሁን ያለውን አገዛዝ ሁሉም በየራሱ ሜዳ በየራሱ የትግል ስልት ይታገለው ኢንክሉዲንግ አገራችን ልትፈርስብን ትችላላችሁ ብላችሁ የምትሰጉ ሰዎች። ምክንያቱም ሀገር እየፈረሰ ያለው ሀገር እገዛለሁ በሚለው መሪ ነው። ሀገር ከውስጥ ወደ ውጭ እየፈረሰ ያለው አሁን በነገራችን ላይ ዜጎች በአደባባይ ተጨፍጭፈው ምንም አይነት አካውንታቢሊቲ የሌለበት ምንም ኮሽታ እንኳን የድምፅ ኮሽታ ማይሰማበትና ኦኤልኤፍ እና ሸኔ የኦርቶዶክስ ክርስቲያኖችን መጥተው አርሲ ላይ ጨፈጨፉ ብሎ በህዝብ ላይ የሚሳለቅ መሪ ነው ሀገር እያፈረሰ ያለው ጎበዝ። ይሄንን ቁጭ ብሎ መታገል ጽምዶ መጣልህ ምናምን እያለ ሲያስፈራራህ አገሩን ግን ከውስጡ የናደውና የቦረቦረው የህዝብ ላይ የመከራ ክምር እየተከመረ ያለው ከውስጥ ያለው መንግስት ነው። ስለዚህ በዛ ውስጥ ያለው ህዝብ ደግሞ በራሱ መንገድ ለሀገር ይጠቅማል በሚለው
መታገል በጣም በጣም ያስፈልጋል። ከዛ ውጭ ግን ይሄ ምንድነው ይሄ አንዳንድ ጊዜ ቅድም አንተም ያልከው ነበር ይሄ the enemy of my enemy is my friend ምናምን ኦኬ the enemy of your enemy can be useful but not your friend ደግሞ የሚባል አርጉመንት አለ። የጠላትህን ጠላት ለአንተ በሚጠቅም መልኩ ልትጠቀም ትችላለህ but that doesn't make him your friend። አሁን እነዚህ ያሉ አሁን በጣም እንግዲህ አሁን ቅድም አፄ ዘርዓ ያዕቆብ ያለ እንደነበረው በፋኖ ውስጥ ጠቢብ የሆኑ አመራሮች አንዳንድ ወደፊት እንዲመጡ የሚያስፈልገንም ለምን መሰለህ እንደዚህ አይነት በጣም ይሄ በጣም የተወሳሰበውን የፖለቲካ ገመዱን በደንብ አድርገው ፈትለው አውጥተው በቃ ትክክለኛው የትግል መስመራችን በዚህ መልኩ ነው መሄድ ያለበት እንዲሉ እሱ አይ ቲንክ ያው እንግዲህ በጊዜ ሂደት ትግሉም እየሞረደ ብዙ መሪዎችን ወደፊት እያመጣ መፍትሄ ይኖረዋል ብዬ አስባለሁ። አሊያንስን በተመለከተ ግን ያው ቅድም እንዳልኩት ነው መለሳለሁ ጊዜ ካለ ታንክ ዩ አማራ ስትሮንግ አዲስ ታይምስ። ሰላም ቴዲ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እኔ ጥምዶን የማየው እንዴት መሰለ፣ ጥምዶ በሁለት መንገድ ነው የማየው። ጥምዶ ውስጥ ያሉ ኃይሎች ከሌሎች ወንድሞቼ ጋራ ከና አማራ ስትሮንግ ጋራ የምጋራው ጋራ አላማ ይዘው የሚንቀሳቀሱ ኃይሎች ብቻ ሳይሆኑ የጋራ ጠላትም ናቸው ማለት እርስ በርስ ጠላቶች ናቸው። እና ለምሳሌ እንደተገለጸው የኦሮሞ ሊበሬሽን ፍሮንት እሳቤው ኢትዮጵያን ይጠላል፣ አማራ ደግሞ ኦሮሞን ጨቁኗል ብሎ ያስባል። በጣም የተጋነነ አምቢሽን አለው፣ ፖለቲካል አምቢሽን አለው። ቲፒኤልኤፍም ትናንትና በጉልበት የያዘውን ራያን ወልቃይትን ነጥቆ ሀገር መሆን ይፈልጋል። አንድ ይሄ ተግዳሮቱ ነው ለጥምዶ ማለት ነው። ኢፒኤልኤፍ ወይንም የኤርትራ መንግስት ደግሞ ኢትዮጵያን እንደ ሀገር የማዳከም ስትራቴጂ ለመከተል ይሞክራል ብዬ አስባለሁ በዚህ ውስጥ እንጂ ኢትዮጵያ ጠንከራ ከወጣች ያው የኢትዮጵያና የኤርትራ ጥያቄ ነገም ከነጎዲያም የሚነሳ ነገር ነው። ማንም ቲፒኤልኤፍን ቢመጣ ትናንት አብረው ታግለው መጥተው ከነመለስ ጋር ጦርነት ውስጥ ገብተዋል። አማራውን ቢመጣ እነዚህ አንዳንድ ጥያቄዎች ሀገራዊ እንትኖች ምንድነው የሀገር ጥያቄዎች ወደ ኤርትራ መሰንዘራቸው አይቀርም። የሀገር ኢንትረስት ናሽናል ኢንትረስት፣ የኢትዮጵያ ናሽናል ኢንትረስት፣ የህዋ ጥያቄ፣ የወደብ ጥያቄ ምናምን አለና ስለዚህ እነዚህ ነገሮች የትኛውም ኃይል ቢመጣ ፋኖም ቤተመንግስት ቢገባ ቲፒኤልኤፍም ቢገባ ሊነሳ ይችላል። ስለዚህ የነዚህ ኃይሎች ጥምረት ጊዜያዊ ጥምረት ነው። አንድ እዚህ ጋር ሁለተኛ ኮመን እንትን የላቸውም፣ አላማ የላቸውም። የተሳሰረ መጨረሻው አንድ የሆነ ፍላጎት ፖለቲካል ኢንትረስት የላቸውም እና ይሄ ትንሽ አስቸጋሪ አድርጓል። የጥምዶን ለኢትዮጵያ ምስቅልቅል ይዞ ሊመጣ ይችላል ብለህ እዚህ ጋር እንደ ሴናሪዮ ስታስቀምጠው ይሄ አንዱ ድክመት ነው ብዬ አስባለሁ። ከዛ በተረፈ ግን አንዳንድ ሰዎች አብይን እየደገፉ ምናምን ጥምዶ ቢመጣ ሀገር ያፈርሳል። አብይ ሀገር እያፈረሰ አይደል? እኔ አሁን ጥምዶ ቢመጣ ቲፒኤልኤፍ 4 ኪሎ ቢገባ 27 ዓመት ቲፒኤልኤፍ ካረገውና አብይ ከሚያደርገው ባነጻጽረው ቲፒኤልኤፍ ለኔ መልአክ ሊሆን ይችላል አሁን ባለው ሁኔታ። ሆነስሊ አብይ አህመድ ኢትዮጵያን እያፈረሰ ባለበት ሁኔታ 27 የአብይ አህመድ 8 ዓመት እና የቲፒኤልኤፍን 27 ዓመት ብታወዳድረው ሰማይና ምድር ነው። ሆነስሊ we better off በቲፒኤልኤፍ ጊዜ we are better off honestly ብዙ ነገሮችን አንስተን ማንሳት እንችላለን። የጸጥታውን ነገር ማንሳት እንችላለን። የልማቱን ጉዳይ ማንሳት እንደ ሀገርም ጭቆና ቢኖርም የአንድ ቡድን የቲፒኤልኤፍ በላይነት ቢኖርም እንደዚህ ግን ስር የሰደደ ከላይ እስከታች ከእያንዳንዱን መስሪያ ቤት በሙሉ ተቆጣጥሮ ኦህዴድ እንደሚያደርገው የኦሮሞ ብልጽግና እንደሚያደርገው ሰው ምድር ቅጥሉ ሁሉ የአንድ ቡድን የበላይነትን የሚመሰክርበትና የሚታይበት አልነበረም። የቲፒኤልኤፍ ጊዜ አለ ይታያል። ጭቆናው ነበረ፣ መሰረቱ ተጥሏል። ግን እንዳሁኑ አልነበረም። ያሁኑ እኮ የተለየ ነው እና እንደዚህ አይነት ነገሮችን ማየት ያስፈልጋል። እና አንዳንድ ሰዎች ሀገር ልትፈርስ ነው ስትሉ እኔ ያስቀኛል። ሀገር በእኔ እምነት ቴዲ ሀገር ፈርሳለች። 8 ዓመት ፈርሳለች። ያው ከተማ እየተለማ እየተሰራ ነው። ፈርሳለች ወደ መፍረስ ትችላለች እና ፈርሳለች ይለያያል ማለት ፈርሳለች። ሀገር የምትፈርሰው ማን ናቸው? ፕሮፌሰር ፈርሳለች ታዲያ ከማን ጋር ነው የምትዋጋው?
ይኸውልህ ሀገር የሚፈርሰው በአንድ ጊዜ ኦቨርናይት ሀገር ፈርሳለች ካልከኝ እኮ በቃ አለቀ ሁሉም ነገር። ታዲያ ከማን ጋር የምትታኮሰው? ኖ ፈርሳለች ስል ኮምፕሊትሊ ኢትዮጵያ የለችም አይደለም። የኔም እንደዛ እያልኩ አይደለም። እሺ ላስተካክለው ቴዲ፣ እሱን ላስተካክለው። እየፈረሰች ነው የሚለውን እሺ እንውሰድ። በቃ በእሳቤ በፖሊሲ ሀገር በመንግስት ብልጽግና መንግስት በሚከተለው ፖሊሲ በሚያራምደው የፖለቲካል ናሬቲቭ ትርክቶች በአጠቃላይ ተለያይተናል። በየቀኑ ህዝቦች የሚጨፈጨፉበት ነው። እሺ አንዴ ቀይ ልጠቀም። በየቀኑ የሃይማኖት ጥቃት አሁን አርሲ ውስጥ ስንት ጊዜ ይሰማል? በዚህ 8 ዓመት ውስጥ አርሲ እና የተለያዩ ቦታዎች ክርስቲያኖች መኖር አልቻሉ። ለምንድን ነው? እነዚህ ሙስሊም ስለሚያጠፋቸው እኮ አይደለም እኮ የሚጠብቃቸው የሀገር ባለቤት ስላልሆንን ነው። ክርስቲያኖች በጠላትነት ስለምንታይ ሊያጠቃ የሚመጣ ኃይል ካለ አሁን ጽንፈኛ ሙስሊም ሊኖር ይችላል፣ አሉም በደንብ ጽንፈኛ ሙስሊሞችን ግን ማስታገስ የሚችል ሀገሩን ሰላም ማድረግ የሚችል ግን መሪያ የለንም፣ ስርዓት የለንም፣ መንግስት የለንም። ስለዚህ ነው እዚህ ውስጥ የምንገባው እና ጽንፈኛ የኦሮሞ ብሔርተኞች ከተማ አቃጥለዋል እኮ ቡራዩ ላይ ብዙ ነገር አድርገዋል እኮ ወጣቶች እና ይሄንን የሚያስታግስና ይሄንን የሚመራ መሪ የለንም። ስለዚህ ሀገር በተግባር እየፈረሰች ነው። ግን እነሱ ደግሞ ቁጭ ብለው የተወሰነውን ነገር በራሳቸው መንገድ እየሰሩ ነው። ይሄን ነው ምረጥ። እሺ ካለን ጊዜ አንፃር እኔም አንድ ጉዳይ ስላለኝ በጣም ከከባድ ይቅርታ ጋር አንዳንድ ዙር እድል ሰጣችኋለሁ። ያን ሳላደርግ በዚህ ማሰናበት ፌር አይደለም። እኔ ስናገር ስላደመጣችሁኝ እናንተም አንዳንድ ዙር እድል ስጣችሁና ነገ በተመሳሳይ ሰዓትና ቦታ እንገናኛለን። ወደ አርበኛው ልጅ እመጣለሁ። የአርበኛው ልጅ 5 ደቂቃ አለ። እኔ አንዳንድ ጊዜ ከኋላ ያለውን ፎርግራውንዱን ከማየት ባክግራውንዱን አይተን ብንጀምር የተሻለ ይመስለኛል። ቢኮዝ የመነሻ ንግግር የጠቀስከው የፊልድ ማርሻል ብርሃኑ ጁላ ንግግር የግብፅ የፈርዖን ፈረስ ለመሆን የተዘጋጁ ቀይ ባህር ሰጥሞ የቀረው ማለት ነው ፈረስ ለመሆን የተዘጋጁ ብዙ አካላት እንዳሉ በግልጽ ተናግረዋል በንግግራቸው፣ የፈርዖን ብለው ማለት ነው። እና አንዳንድ ጊዜ ሊያወሩ የፈለጉትና የሆነ ያለው ነገሮች አንዳንድ ፖለቲሻኖች የሚሄድ አይደለም፣ አይጎርስም ነው የሚባለው መሰለኝ። የሚጎርስ ነገር አይደለም እዚህ ጋር እያወራን ያለ ነው። ለምሳሌ የፖለቲካል ሪያሊዝም የሚባለው ውስጥ ሎርድ ፓልምስተር የሚባል የእንግሊዝ ፖለቲካል እንትን የነበረ ሰው ፊገር የነበረ ሰው ስለ ናሽናል ኢንተረስት በሚያወራበት ጊዜ ነው ቅድም የተናገርካትን ኮት ለማድረግ የፈለካትን ማን እንዳለው አላቅም ስላል ኢቭን የተባለበት ምንጭ ራሱ ለሌላ ነገር የተባለ መሆኑን ሳይንስ ላይ ፖለቲካል ቲዮሪ ስትማር ታገኘዋለህ። ስፔሲፊካሊ የተባለው እንደዚህ ነው። In politics there are no long or permanent friends and there are no permanent enemies, only permanent interest. እነዚህ ኢንተረስት የሚለውን ያዝልኝ። ኢንተረስት ነው ዋናው ኢንተረስት ነው። ይሄንን ፎር ፎሪን ፖሊሲ ነው አብዛኛውን ጊዜ ሰዎች የሚጠቀሙት እንጂ ለኢንተርናል ፖለቲክስ ቲዮሪውም መነሻውም መዳረሻውም ለኢንተርናል ፖለቲክስ እና ኢንተርናል አርጊውመንትም ይሁን ኮንፍሊክትም ቤዝ ያደርግ አይደለም። ነገር ግን ፎሪን ፖሊሲዎቻቸው በኢትዮጵያ መሳቀል ውስጥ የገቡ አካላት ሲናገሩ ስለሚሰሙ ካለቆቻቸው የሰሙትን ንግግር አመጣው ሲናገሩ ትሰማለህ። ቢኮዝ አሁን ለምሳሌ አሁን ፋፋብን ምናምን ሲለኝ የነበረው ወንድማችን ያ አካል ይመራዋል ተብሎ የተቀመጠው ሰውዬ በኤርትራ ውስጥ ከብት ሲጠብቅ የነበረ ዘመነ ካሴ ነው። ኦነግ ሸኔን እየመራ ያለው ሚሊዮን ነው ማን ነው የሚባለው ሰውዬ እሱም ራሱ ኤርትራ ውስጥ እንዲሁ ኤርትራ ውስጥ ቁጭ ብሎ የነበረ ከብት ሲጠብቅ ምናምን የነበረ ሰው ነው። ሁለቱም ኤርትራ ውስጥ አልተጋጩም። ሁለቱም በኤርትራ ምድር ውስጥ አንድ ቀን ተጋይተው አንዱን ለማጥፋት ሲንቀሳቀሱ አይታጣቅም። ለምን? ካምፓቸው አንድ ነው፣ አብረው ነው የሚኖሩት። በዚህ ቲዮሪ ላይ ተነጋግረው ማያውቁ ሊጋጩ የሚችሉበት ነገር የለም። ልክ ኢትዮጵያ ሲገቡ ወደ ሚሽን እና ወደ አክሽን ሲገቡ ከላኪያቸው የተሰጣቸው
ከካምፕ ከተቀመጡበት ካምፕ በሰላማዊ መንገድ እንግዲህ ኢትዮጵያውያን ከሆናችሁ እንወያይ ተብለው ሲገቡ እነዚህ ሰዎች አክቲቬትድ ሆኑ። አክቲቬትድ የሆኑት ወደ ምንድን ነው? አንደኛው ግደል የተባለውን እንዲገድል ኮንፍሊክቱን ደግሞ አንደኛው እንዲጠቀምበት ማድረግ ውስጥ ተገባ ማለት ነው። ይሄን አይነት ኮምፒቲሽን በናሽናል ኢንተረስት አንጻር በአገራዊ ጥቅሞች አንጻር የተነገረን ቲዮሪ አምጥተው በ19ኛው 18ኛው ክፍለ ዘመን የተነገረን ቲዮሪ አምጥተው እዚህ አይነት የፖለቲካል እንትን ውስጥ የሚጋጡት አካዳሚካልም የሉም as we all know። ከሱ ግን በበለጠው ጉዳይ ላይ ስናየው እነዚህ ሰዎች ማስጠበቅ የሚፈልጉት ግብፅም ብትለው ይሄ ፋፋ ብን የተባለው የእንትን ህወሓትም ብትለው በመጀመሪያ ደረጃ ሊያስጠብቅ የሚፈልገው የግብፅን ኢንተረስት የግብፅን ፍላጎት ለማስጠበቅ የሄደበትም ሂደት ሩቅና የምናየው ነው ማለት ነው። ይሄ ነገርም በሱዳን ፖለቲካ ውስጥም ያለ የግብፅን ኢንተረስት እና ኢንቮልቭመንትንም አብረህ ስታስተያየው የሚገባ ነው የሚሆነው። ሚንዋይል 4 ኪሎ መግባት ስለሚባለው ጉዳይ ብዙ ጊዜ አንድ ቀን አጠራን አድርገውና 4 ኪሎ መግባት የሚባለው ጉዳይ ላይ ህወሓት እኮ ደብረ ብርሃን ደርሶ አዲስ አበባ እንዳትገቡ ብሎ መግለጫ ካወጡት መካከል አብሮት ዋሽንግተን ውስጥ ሲፈራረም የነበረው ኦነግ ነው። እንዳገቡ እያለ መግለጫ ሲያወጣ የነበረው ለምን? የህዝቡ ህወሓትን አለመፈለግ በግልጽ የሚታይ ስለሆነ። ይሄ ጥምረት እነዚህ የሚታዩት ኢንዶሚን የሆኑ ጥምረቶች በ3 ደቂቃ እንደመድረሳቸው ልክ አሁን ኤርትራ ድንበር ላይ ሊጓጓዝ የነበረ ነገር ሲመታ ልክ 1001% ኢትዮጵያ ፖርት ይኖራታል ሲባል በሮ እንደሄደው 1 ሰዓት አልሞላውም ኢሳያስ አፈወርቂ በአሁኑ ሰዓት ግብፅ ነው ያለው። የተላላኪ መሆን ይሄ በጣም ከባድና ኢንተረስት ብለው የሚያስጠብቁት ፐርማነንት ኢንተረስት ነው ያለን ብለው የሚጠብቁት የግብፅን ኢንተረስት ነው። እሱም ደግሞ በመሪዎች የተወሰነ ማለት ነው። እሺ ቴዲ ኤርትራውያንን ለምን አታስገባም? አይላቭ ኤርትራውያኖችን በጣም ነው የምወዳቸው፣ ግን ይሄ የጎረቤት ሀገር ሚዲያ ነው። የጎረቤት ሀገር ሚዲያ ላይ ደግሞ መግባት ከፈለጋችሁ ከፍላችሁ ነው መግባት ያለባችሁ። ልክ ነኝ? የጎረቤት ሀገር ሚዲያ ነው። ስለዚህ ሀሳባቸው በነገራችን ላይ በጣም ብዙ እድል ሰጣቸው ነበር እንዲገቡ። አብዛኞቹ አመስጋኝ አይደሉም። ብዙዎቹ ቴንኪው ይላሉ። ቴንኪው ቴዲ እድል ስለሰጠን ይላሉ። ብዙዎቹ ማይክ በጣም የሚገርም ልጅ ነው። ቴንኪው ማይካችን። ብዙዎቹ ግን ከኢትዮጵያ ጋር እንዲከራከሩ ምናምን መድረክ ሰጥቻቸው ከወረዱ በኋላ ይሰድቡኛል። ኦኬ ብዬ የተቀየርኩት ለዛ ነው። አይ ነው አንደርስታንድ። ብዙዎቻችሁ አላችሁ፣ ጥቂት 2 አላችሁ። በጣም ነው የምወዳችሁ፣ ግን አብዛኞቻችሁ መክፈል አለባችሁ ከክብር ጋር። እሺ ቴንኪው ለማለት ያለው ከአርበኛው ቀጥሎ የደወለው ተቋረጠ። ወደ አማራ ኪላ እንሄዳለን። አማራ ኪላ 5 ደቂቃ። ውሸቴን ነው። ይሄን እንዴት ነው የምታስታርቀው? ጠላታቸው አንተ ነህ። ያን መጋመድም መጣመርም የራስህ ጉዳይ። መጋመድ ትችላለህ። እኔ አላይመንቴ ከሀገሬ ጋር ነው። ግን እንደ አንድ ሀገር ዜጋ ጥያቄ ማነሳለን። ቅድም እንዳልከው ነው በፖለቲካ ዘላቂ ወዳጅ እንጂ ዘላቂ ጠላት የለም። ስለዚህ ረስተነዋል። ከዚህ በኋላ የሐሰት ትርክ ተተርኮብናል አንልም፣ ጄኖሳይድ ተፈጽሞብናል አንልም ብለህ ራስን ችለህ ታወራለህ። ለህዝብ ውስጥ ትሸጣለህ። ይህን ሀሳብ ይገዛሃል ወይ? ከህዝቡ ጥያቄ ይነሳባል። ማን ቤት ነህ አንተ? ማን ቤት ነህ አንተ? ለምን እስከ 7 ድረስ 7 ትውልድህ አማራ አትሆንም? ለእኔ ካልክ አንድ አማራ ነህ። እንደ አንድ አማራ አንድ ቮት ነው ያለው። አንድ ንግግር የአማራ ህዝብ 40 ሚሊዮን 50 ሚሊዮን ነው። 50 ሚሊዮኑም የየራሱ ትንታኔ ያለው። አንተ አንድ መተህ ይነዋት እስከ ዛሬ የነገርናችሁን በሙሉ ውሸት ነው ስትላቸው ማን አንተ ይለዋል። እና ትንሽ በጣም የፋውንዳመንታል ፕሪንሲፕል መጣረስ አለና እንዴት ነው የምታስታርቁት ነው። ይሄንም ማነሳው እንዳልኳችሁ
ይሄንን ሳታስታርቁ ወይም ይሄን አሳማኝ በሆነ ሁኔታ ሳታስረዱ በዚሁ ልዩነት ወደፊት ከመጣ ይሄን ጥያቄ ማንሳታችሁ ስለማይቀር ነው። አድምተህ እንድታልፍ ነው እንጂ ራስህ ጉዳይ መጣመር ትችላለህ። ያዋጣኛል ካልክ የፈለግከው ማለት ትችላለህ። እኔ እንደ አንድ ምንም ላደርግ አልችልም። እኔ ልቀየርብህ የምችለው አውሬ ልሆንብህ የምችለው በሀገሬ ጉዳይ ከመጣ ነው። አገሬን የሚያፈርስ ነገር ከሆነ አይ ዶንት ኬር። በተረፈ ግን የምትታገሉት ብልጽግናን ከቤተ መንግስት አሽቀንጥረህ ለመጣል ነው። አሽቀንጥረህ ከጣልክ በኋላ ግን እንደማትደባደብ እርስ በርስ እዛው ቤተ መንግስት ገብተህ እዛ አዲስ አበባ ገብተህ እንደማትታኮስ ምንድነው ማረጋገጫው የሚለውን ነውና በዚህ አውድ ነው እያወራን ያለ ነው። ሌሎቻችሁም እድል ሰጣችኋለሁ። ያላወሩ ስኮርፒዮ፣ አማራ ስትሮንግ እና አዲስ ታይምስ ናቸው። ወደ እነሱ እመጣለሁ። 5 ደቂቃ አላችሁ። ስኮርፒዮ አመሰግናለሁ ቴዳ። አንደኛ ወዳጅ ቅድም የኦኔጎቹ አላማ ኢትዮጵያ ማፍረስ ነው። እኔ እስከማውቀው ድረስ እድሜ ልኬን የኦኔግ አላማ ኢትዮጵያ ማፍረስ ነው የሚል በማስረጃም በመረጃም የለም። ቴዳ ታውቃለህ፣ አንተ የሚዲያ ሰው ነህ። የኦኔግ ፖለቲካ ማኒፌስቶ ፓብሊክ ሪከርድ ነው። ኮምፒውተር ፊት ለፊት ነው ቁጭ ያልከው። ዩ ካን ፑል ኢት አፕ። የለም እንዲህ አይነት ነገር ሲጀምር እና ውሸት ሲደጋገም እውነት ይመስላል የሚባለው ለዛ ነው። የለም ኢትዮጵያ ማፍረስ ነው የሚባለው። የኢትዮጵያ በጣም ቬተራንስ የሆኑት እነ ዳውድ ነፍሳቸውን ይማርና ነገላሳ ድልቦ እነ ጃሌንጮ ምናምን ነገር ያወራሉ ሁሌ። የለም ኢትዮጵያ ማፍረስ የሚባል አይደለም። ኢትዮጵያ ማፍረስ ትጥቅ ማንሳት ራሱ ግዴታ ስለሆነባቸው ነው መጀመሪያ ራሱ ባክ ኢን ዘ ዴይስ። ኦኬ ሶ እሱ በዛ እንጨርሱ። የኢትዮጵያ የማፍረስ አላማም የለንም። አንዱ እሱ ነው። ሁለተኛ ሪሰንትሊ እነ ጃልመሮን ከያዙት ፖለቲካ ማኒፌስቶ ውስጥ ስለ ሰላምና ስለ ቀይ ባህር ሲያወሩ ኢትዮጵያን ስለ ማፍረስ ከሆነ ስለ ቀይ ባህር አታወራም ነበር። ኦኬ ሌላኛው እሱ ነው። ሶስተኛ እነ ኮሎኔል ገመቹ መቶ ሪሰንትሊ ያው ተደታቃል ኤርትራ እጇን የኢትዮጵያ ፖለቲካ ውስጥ እጇን ማንሳት አለበት አያገባቸውም ያል ኮሎኔል ገመቹ አያና ገመቹ ማለት የኦኔግ እንትን ሰውዬ ናቸው አይደለ? እነደን ኢሳያስ አፈወርቂ ደግሞ ኦሮሞማና ኦሮሞ ኢትዮጵያን ያበላሽን ኦሮሚያ መጥፎ ነው ምናምን ነው ብሎ ነው የሚያወሩት። እኛ ከኤርትራ ጋር ችግር አለብን እንደ ኦኔግ። ኦኬ አንደኛ ችግር አለብን፣ ሁለተኛ ለኛ ሪል ሞዴል ሊሆን አይችሉም። እሳቸው የራሳቸውን ህዝብ ያስራቡ፣ ዳ ያደረጉ፣ ያሰደዱ እድሜ ልካቸውን 30+ years ያለ አንድ ኦፖዚሽን ፖለቲካ ፓርቲ ቁጭ ብሎ ሀገራቸው ላይ ያሰቃዩ ሰው ናቸው። ለኛ ሪል ሞዴል ሊሆን አይችሉም። አንሰማቸውም። እኔ 30+ ነኝ፣ አርሊ 30 ውስጥ ነኝ። እኔ ሀገሬ belongs to me። ኦኬ አንዱ እሱ ነው። ኢሳያስ አፈወርቂ መጥቶ እኔን አይነዳኝም። it's not going to happen። ሌላኛው ነገር ስለ እንዴት ነው እነዚህ ሰዎች እኔ ሌላኛው የመጨረሻው እኔ ከጎረቤት ጋር ችግር የለብኝም። እንዲህ አይነት ፖለቲካም አላካሂድም፣ ኦኔግም አያካሂድም። የለም በፖለቲካ ማኒፌስቶም ይዘን አናቅም፣ አናራምድም። ሲጀምር ከአማራ ጋር ጸብ የለንም፣ ከተጋሩ ጋር ጸብ የለንም፣ ከጎረቤቶቻችን ጋር ከማንም ጋር። እኛ የምንፈልገው እኩልነት፣ የተጨቆኑ ህዝቦች መብታቸው እንዲከበርላቸው፣ የዲሞክራቲክ መብታቸው፣ የሁማን ራይትስ፣ የዲሞክራቲክ ራይት ሁሉም እንትን እንደሆናቸውና ሌላኛው እኛ የምናነሳው ጥያቄ ምንድነው የኢኮኖሚ አንተ በፈለከው መንገድ ትመልሳለህ። ኦነግ 1974 የተመሰረተ ኦነግ አሁን ያልተመለሱ ጥያቄዎቻችን ናቸው ብሎ ይዞ የሚታገልባቸው አጀንዳዎቹ ምንድን ናቸው? ሁልጊዜ ማነሳው ጥያቄ ነው። አንደኛው በሂደቱ ከ1974 ጀምሮ እስከዛሬ ያሉ ጥያቄዎች ማአት ጥያቄዎች ተመልሷል። እሱን አልዋሽም። ማአት ጥያቄዎች አሁን የቀሩት ምን መሰለህ? አንደኛ ኦሮሞ የሚያነሳው አንደኛ ስለ ሪሶርስ ነው። ኦኬ ስለ ሪሶርስ ስናነሳ ከኦሮሞ ጥያቄዎች አንዱ እኩልነት፣ ዲሞክራሲ ምናምን ማንም ያነሳል። ስለ ገቨርናንስ ጉድ ገቨርናንስ፣ ባድ ገቨርናንስ የሚኖረው ነገር አለ ተሄዳ አማራ የሚያነሳ፣ ተጋሩ የሚያነሳል፣ ደቡቡም ሶማሌው ምናምን ነገር እሱን እንቶ ወደ ኢኮኖሚ ስንመጣ ግን we feel like ፌደራል መንግስቱ
የማይገባውን ስልጣን አኩሙሌት አድርጓል ብለን ነው የምናስብ። የማይገባውን ከአቅም በላይ ገብቷል። እኔ የኔን ሪሶርስ እኔ መጠቀም ነበረብኝ፣ ግን እኔ መጠቀም አልችልም። ምን ያዘ? ለምሳሌ የሚነራልሶቹን ወደ ሚነራልስ እንሂድ። ወርቁን፣ ዳይመንዱ ምኑን ፌዴራል ነው ኮንትሮል የሚያደርገው። ፔትሮሉ ፐብሊክ ሪሶርስ ነው። እነዚህ የፐብሊክ ሪሶርሶችን የፌዴራል መንግስት ነው። በቃ እኔ ከሱ ጋር ችግር አለብኝ። እንዳይቆጣጠር ነው የምትለው? ያ የኔ ነው። ታክስ ገብርበታለሁ፣ ግን የኔ ነው። ኦኬ ሪሶርስ ኤክስፕሎይቴሽን ስንለው ወይ ደግሞ እነዚህ ሪሶርስ ምክንያቱም ከፍተኛ ካፒታል የሚጠይቁ ሪሶርሶች ለምሳሌ ጎልድ ማይኒንግ ላይ ሊሆን ይችላል። በጣም ሂውጅ አማውንት ኦፍ ካፒታል የሚጠይቅ ነገር ነው። እንደ አንድ ክልል ፕሮቪንስ ያንን ኮንትሮል ለማድረግ እና ያንን ለማውጣት ነዳጅም ሊሆን ይችላል። የፌዴራል መንግስት በህገ መንግስቱ ተቆጥሮ የተሰጡት፣ በነገራችን ላይ የፌዴራል መንግስትም የክልል መንግስታትም ተቆጥሮ የሰጣቸው የስራ ድርሻዎች አሉ። ለምሳሌ እነዚህ አገር አቋራጭ መንገዶችን የሚሰራው የፌዴራል መንግስት ነው። ሬልዌይ የሚገነባው የፌዴራል መንግስት ነው። ቴሌኮሙኒኬሽን የሚቆጣጠረው የፌዴራል መንግስት ነው። ናቹራል ሪሶርሶችን የሚቆጣጠረው የትም ኢትዮጵያ ክልል ውስጥ ያለ ናቹራል ሪሶርሶችን ትላልቅ ካፒታል እነዚህ ሜጋ ፕሮጀክቶች ስለሆኑ በክልል አቅም አንዳንዶቹ ፕሮጀክቶች የክልሉን ጠቅላላ ዓመታዊ በጀትም ላይ በቃው ይችላል እና እኛ እንቆጣጠር ስትል በምን በጀት ነው የምታንቀሳቀሰው? ሁለተኛ መሬትና መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው እንዳለን አንተ እንደ አንድ ኢትዮጵያዊ ትግራይ ክልል ያለው ወርቅ ያንተ ነው። ትክክለኛ ነገር ቢኖር ስኮርፒዮ ትግራይ ክልል ሄደ ቢዝነስ አሪፍ ከተባለ ሄደ እዛ ጋር ወይም ደግሞ ከዛ በሚገኝ ትርፍ ሁሉም ኢትዮጵያዊ እኩል ተጠቃሚ ነው መሆን ያለበት። ኦሮሚያ ክልል ያለ እንትን ትግራይ ክልል ያለ ወገናችን መጥቶ ስራ ካለ መጠቀም ይችላል። ቢዝነስ ላይ መሰማራት ይችላል። ሀብት ካለው ኢንቨስት ማድረግ ይችላል። የፌዴራል መንግስት በሚያመቻችለት መንገድ ማለት ነው። ልክ እያንዳንዱ ፕሮቪንስ የራሱ ሬጉሌሽኖች ያሉት ያንን ከተከተለ ማለት ነው። ስለዚህ ያንን ኮንትሮል አድርገው ስትል በምን አቅም ነው የምታደርገው? ይኸውልህ ተዳለ ለዛ እኮ ነው ሰዎች አሁን ስለ ኢኮኖሚ ጥያቄ ወይ ኦሮሞ ህዝብ የኢኮኖሚ ጥያቄ ያለው ሲባል ሰዎች ለማስረዳት የሚቸገሩት እሱ ነው። አንደኛ የፌዴራል መንግስትን የሚሰሩት ክልል መንግስቶች ናቸው አይደለ? እንደዛ ነው ህገ መንግስቱ የሚለው እሱ ነው። የፌዴራል መንግስት ሲጀመር መቀመጫም የለውም። ተበድሮ በብድር ነው የሚቀመጠው ወይ ሬንት አድርጎ ነው እንጂ የለውም። ኦኬ የለውም። ኦሮሚያ የራሱ ነው፣ አማራ የራሱ ነው፣ ተጋሩ የራሱ ነው። የት ነው እሱ ያለው? የለውም መቀመጥ። እሱ ግን ያለው መሬት የማን ነው የሚለው? የክልሎች። ማን ነው የሚለው? እንደዛ ህገ መንግስቱ መሬት የክልሎች ነው ይላል። እና በክልሎች እስቲ የፌዴራል መንግስት መሬት የሆነ ቦታ ንገረኝ። የለም እኮ መሬት የክልሎች ነው የሚል ነገር ህገ መንግስቱ ላይ ካየ አሁን እኔን አካውንት ለአንድ ሰው ሰጥቼ ይወጣሉ እና የፌዴራል መንግስት መሬት አለ የሚል ቦታ ካሳየኝ እንደውም ሁለተኛ እንዳታ መሬት ስኮርፒዮ መሬት የኢትዮጵያ ህዝቦች ወይ መሬት ህዝቦችና መሬት የህዝብና የመንግስት ነው ነው የምለው። ኤግዛክትሊ መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው ይላል። እና ፌዴራል መንግስት ከየት ነው የሚያመጣው ታዲያ? የፌዴራል መንግስት ነው ኮንትሮል የሚያስተዳድረው እኮ ጀስት ኮንትሮል ያደርጋል። ከየት መጥቶ ማለት ነው? የፌዴራል መንግስት እኮ የፌዴራል መንግስት ሲባል እኮ ህዝብ በተወካዮቹ አማካኝነት ያቋቋመው ወይም ደግሞ በአግሪመንት እኮ ያቋቋመው መንግስት እኮ ከኦሮሚያ የሚወጣ ከአማራም ከሁሉም የሚወጣ ማለት ነው። በየ5 ዓመቱ በሚደረግ ምርጫ ተስማምተናል። ኦኬ ስለዚህ ኮንትሮል ያደርጋል ማለት ነው። ይኸውልህ ኢትዮጵያ ውስጥ ሁሉም መሬት ተከፋፍሏል ለክልሎች። ኢትዮጵያ ውስጥ ባዶ መሬት ክልሎች እኮ ሲባል ለአስተዳደር ምቹ እንዲሆን ነው እኮ እንጂ እኮ ኦሮሚያ፣ አማራ ምናምን ተብሎ በኢህአዴግ ጊዜ ለምሳሌ 9 ክልሎች 2 ከተማ መስተዳደሮች እኮ ሲዋቀር ፌዴራሊዝም ስለሆነ ለአስተዳደር ምቹ እንዲሆን ነው እንጂ እኮ ክልሎቹ መሬቱ የነሱ ነው ማለት እኮ አይደል? እንደዛ ከሆነ ማቀኝ ፌዴራል መንግስት የሚያስተዳድረውን ቦታ አንድ የኦሮሞ ወጣት ኦኬ ሰሜን ላይ ጦርነት ሲነሳ ባድመ ጦርነት ሲኖር ሄዶ ዘምቶ ደሙን ያፈሰሰው ባድመ የሱ ስለሆነ ነው አይደል?
ነው ግዴታ ስላለበት እኮ መሬቱ የሱ ስለሆነ ነው ግዴታ ስላለበት እንደዚህ ጋር ገባኝ። መሬት የተወረረ ብሎናል። ግዴታ አለበት። ኤግዛክትሊ ግዴታው ዳር ድንበራችን ሉዓላዊ መብታችን ተጣሰ ብሎናል። እኔ ባላምንበትም ግዴታ አለብኝ የመሄድ። እሺ በቃ ኢዚ እኮ ታውቃለህ እኮ ኢዚ እኮ እኔ አሁን የትግራይ ድንበር ተወረረ ቢባል አይ ዶንት ኬር ሊሆን ይችላል። ግን የኢትዮጵያ ዜጋ ግዴታ አለብኝ። ግን ግዴታ አለብኝ። እሳቤው ምን መሰለህ? ኖሽኑ ወይ ኮንሰፕቱ ሙያ ሌላ ያለው መሬት መቀሌ ላይ ያለው ወገናችን የሱ ንብረት ነው። እንደ አንድ ኦሮሞ ባድመ ወይም ደግሞ እላይ ጥግ ላይ ያለው መሬት ያንተ ነው። ኢትዮጵያ ምድር አገሪቱ ኦሮሞም፣ አማራም፣ ትግራዋይም ሁሉም ብሔር ብሔረሰቦች እናቶቻችን አባቶቻችን ደማቸውን አፍሰዋል፣ አጥንታቸውን ከስክሰዋል። ገባ? እንደዛ ቢሆንማ ምን አገባ? ያንተ መሬት ተዋጋ ምናምን እንል ነበር። የራስን ይሄንን እንትን ለማድረግ ወዴት መሄድ እንዳለብን ታውቃለህ? we have to go to like እያንዳንዱ ክልሎች የራሳቸው የሆነ ኮንስቲቱሽን አላቸው። ታውቃለህ አይደለ? መቼም ታውቃለህ የምትዳደሩበት አላቸው። ግን ከፌደራል መንግስት ነው የሚቀዳ ነው የሚለው ህጉ። ኤግዛክትሊ ኮንትራዲክት ካደረጉ ወይድ ነው የሚሆነው። yes እና እኔ አሁን የኔ ተቃውሞ ወይ ደግሞ የኦነግ ተቃውሞ እሱ ጋር ነው። እኔ ሪሶርስ እንደ ኦነግ ነው የምታወራው። እንደ ኦነግ ተቃውሞ አለ ነው የምትለው። yes እንደኔ ተቃውሞ እኔ ምንድነው የምለው? እኔ I have to control my resource ኦኬ። ለምገባው ለፌደራል መንግስት ደግሞ የምገባኝን በህግ የተፈረደብኝ ወይ ደግሞ ሬስፖንሲቢሊቲ ያለብኝ ነገር ግብር መክፈል አለብኝ። ኦኬ then leave me alone አውቶኖሚ ማለት ነው። that's the point። የኔን ሪሶርስ እየዘረፍከኝ ነው ማለት ይሄንን ሶ ከኔ ወርቄን እየወሰድክ እነበረደን እየወሰድክ ዳይመንድን እየወሰድክ you name it ቴዳ ከዛ ለኔ መልሳ አልሰጠኝም። ገብቷል? እሱንም እየወሰድክ ምንም ሳትመልሰኝ ከዛ ግብር እየገበርኩ ፌር አይደለም። እዚህ ጋር ክልሎች ራሳቸውን የቻሉ ናቸው። ቴዳ ደግሞ ታውቃለህ እኮ ይሄን ክልሎች ራሳቸውን የቻሉ ናቸው ነው የምለው። ራሴን ከቻልኩኝ ሪሶርስን ለምንድን ነው የምትወስዱ? ስለዚህ በጀት የሚመድብልህ ታዲያ ማለት ነው። that's what we want to talk። ያ በጀት ለምሳሌ በዚህ ዓመት የተበጀተው በጀት ኦሮሚያ ክልል ራሳቸው ክልሉ እንደ ክልል የሰበሰበው የራሱ ታክስ አለ። on top of that የፌደራል መንግስት በሃውስ ኦፍ ፌዴሬሽን በኩል አስጠንቶ ለኦሮሚያ ክልል ዓመታዊ በጀት ይሄ ነው ብሎ የሰጠው አለ። ያ ታዲያ ከየት የመጣ ይመስላል? ከህዝቡ የተሰበሰቡ። ታዲያ ፌደራል መንግስቱ ታዲያ መቼ የቱ ጋር ነው የዘረፈ? ታዲያ ከህዝቡ ሰብስቦ አንተ ላይ ከበጀተልህ ዘረፈኝ ታዲያ እንዴት ትላለህ? እና እኔ እኮ መልሼ እኮ ገበርኩት እኮ። እንዴት ነው ታክስ ሪተርን የምንሰራው እዚህ ሀገር? ታክስ ሪተርን እኮ ግብር ተከፍልና ይመልሱልሃል እኮ ከዛ በኋላ that's what the resources look የኦሮሞ ፖለቲካ like I don't know እንዴት እንደሆነ ሰዎች ስለማይረዱ ነው እንጂ እኔ በኢኮኖሚ ተጎድቻለሁ ሲል እኔ ስለ ስንዴና ስለ በቆሎ አይደለም የማወራው ወይ ስለ ገብስ አይደለም የማወራው። ይሄን ነው የማወራው። ባይ እኔ ሪሶርሱን I have to control it። የኦሮሚያ ሪሶርስ፣ የአማራ ሪሶርስ፣ የተጋሩ የምንም የደቡቡንም ክልሎች አውቶኖመስ ራሳቸውን የቻሉ ናቸው ነው የምለው። ገመንግስ ራሴን ከቻልኩኝ እሺ። የመጨረሻ አንድ ጥያቄ ላንሳለሁ። ኦኬ አሁን ይሄ መንግስት በዚህ 8 ዓመት ኦሮሚያ ክልል ላይ ኢንቨስት እንዳደረገው የኦሮሚያ ገበሬ ከሌሎች ገበሬ አንፃር በሚታይበት ሰዓት አድቫንስድ የሆነ ፋርሚንግ ውስጥ ገብቷል። በትራክተር ማረስ ውስጥ ገብቷል። በእኔ እምነት አሪፍ ነገር ጉድ ኦሮሚያ ውስጥ የኦሮሚያ ገበሬ አድቫንስድ የሆነ ፋርሚንግ ውስጥ ሲገባ መቼስ ኦሮሞ አምርቶ ለራሱ ብቻ አይደለም የሚሸጠው፣ ወደ ሌላ ያመጣል። ይሄ ወደ ሌሎችም ወደ አማራም ወደ ደቡብም መስፋፋት አለበት። መንገዶች፣ እነዚህ ወጣቶችን ተጠቃሚ የሚያደርጉ ፕሮጀክቶች ካለፉት 27 ዓመታት አሁን ስታነጻጽረው ኦሮሚያ ክልል የተሻለ የኢኮኖሚ አክቲቪቲ
አለ የለም? ከባለፈው ጋር ነው ወይስ አሁን ባለው አቅም ነው የምናወራው? አሁን የምታየው ኦሮሚያ ክልል ላይ የምታየው ኦኬ፣ አሁን ላይ የምናወራው ኦሮሚያ ላይ ከሆነ አንጻራዊ ነው ተደው እንዴት እንደሆነ ልንገር። አንደኛ ሶናው አሁን እኔ ኢኮኖሚክስ አይደለም ከተሳሳትኩኝ ይቅርታ እታረቁ። እኔ ግንበኛ ነኝ። ሎክ 3 ደቂቃ ጨምር ይባላል። ከዚህ በኋላ አልገባበም። እሺ 3 ደቂቃ አለ። ኦኬ እሺ። ስለ ኢኮኖሚ ካወራን ተዳ እኔ ኢትዮጵያ ውስጥ የኢትዮጵያ ኢኮኖሚ ካዩ ኢንታይርሊ ማለት ነው። ለምሳሌ ከኢትዮጵያ ገንዘብ ማውጣት አትችልም ሲጀምር። ታውቃለህ፣ ከባድ ማውጣት ወደ ውጭ አታወጣው፣ ታስገባለህ እንጂ አታወጣው። ኢኮኖሚስቶች ማመከራከር ይችላሉ። ይሄን ታስገባለህ፣ ማውጣት አትችልም። ሁለተኛ እኔ እንደ ስለ ኢኮኖሚ ስለ ምናምንም ካልከኝ እኔ ስለ ገብስ ስለ ትራክተር ስለ ምናምን አይደለም እኔ መሳተፍ የምፈልገው ራሱ ሲጀምር እኔ ሰርቪስ ላይ ነው መግባት የምፈልገው። ቢኮዝ የኔ ጥያቄ ካሁን በፊት ከቲፒኤልኤፍ ጋር ወይ ከኢህአዴግ ጋር የነበረኝ ችግር ከመሬት ጋር የተያያዘ ገበሬን አለማፈናቀል ገብቷል። ኢንቨስትመንት ሪል ስቴት ምናምን ጋር ነው። እኔ እዛ መነካካት አልፈልግም። እኔ የምፈልገው ፍራንኮ ቫሉታ ብለህ ህግ ስታወጣ so now you know what I'm talking about ፍራንኮ ቫሉታ ብለህ በናሽናል ባንክ ውስጥ ህግ ስታወጣ ለዲያስፖራ ስትል እንደዚህ ስታደርገው እኔ ማየው ኦሮሞ ፌቨር አድርገዋል ወይ ይሄ ነገር ነበረበት ወይ? ካሁን በፊት ቡና ይሸጥ ነበር የነበረው ቡና መሬት የነበረው የተዘረፈው ሰውዬ ዛሬ ባዶ እጁን ያለውን ነገር አሁን አንተ ፍራንኮ ቫሉታ ምናምን እያልከው ወያኔን ሸሽቶ እስካሁን የሱዳንና የኬንያ ስደተኛ ካምፕ ውስጥ የሚተኛውን ኦሮሞ አይመለከተውም፣ እንትና አያደርገውም። እያንዳንዱ እናንተ የምታወጡ ቴክ ፌቨር አያደርግም ብቻ ሳይሆን ፌቨር ኦሮሞን ፌቨር እንዲያደርግም አይደለም። ሲጀመር እንትኑ ራሱ ልክ አይደለም። እኔ ማድረግ የምፈልገው ምንድን ነው? እኔ የዶላሬን ገንዘብ ወይ ቴዳ መጠቀም ያለብን ዶላር በፍራንኮ ቫሉታ ገንዘብ ሳታስገባ ዶላር ማውጣት አትችልም ሲባል ፌቨር ሲያደርግ ትራክተር እና ገብስ ኢድና ኢረስ ምናምን ካልከኝ ነው እኔ እሱን አልፈልግም። አንዴ ቃል but you know where I'm going, right? Not it's like እሱ አይደለም ጥያቄ። አርሶ አደሩ ሰብስበ ምናምን ነገር ኦኬ እሺ ሰላም ያለበት እነዛ ይሄ ገብስ ምናምን የሚያወጣው ሌላ ቦታ ስትሄድ ሌላ ቦታ ቦረናው አርሲውን በጦርነት ወለጋው አዲስ አበባ አካባቢ ያለው ምናምን በጦርነት የምታመሰው ቦታዎችን ጠቅላላ ስታዩ አቨሬጁን ስትሰራው አንጻራዊ። አመሰግናለሁ። እሺ ቴንክ ዩ ስኮርፒዮ። እሺ አማራ ስትሮንግ ታንኪዩ ቴዲ። አቤት ኢንተረስቲንግ ወደሆነ ኮንቨርሴሽን ገብታችሁ ተፋታትናችሁ የነበረ ዘልዬ ልገባ ግን ትቼዋለሁ ሰዓትም ስለሌለ። እንዲያው ግን ባነሳችሁት ነገር ላይ አንድ ሁለት ነጥብ ለመጨመር ቴዲ፣ ትልቁ የኢትዮጵያ ሀብት ያለው አዲስ አበባ ላይ ነው። አዲስ አበባ ነው ከ60 እስከ 70% የሚሆነውን የሀገሪቱን ኢኮኖሚ ጀነሬት የሚያደርገው እና አብዛኛው ደግሞ ገቢ የፌዴራል መንግስቱ የሚሰበስበው ገቢ ታክስ፣ ቫት፣ ኢንካም ታክስ፣ ኮርፖሬት ታክስ፣ ኤክሳይዝ ታክስ የሚባሉት እና ከከስተም እና ከኢምፖርት ታክስ ከሚባሉት ነው። ኢቭን የኤክስፖርት እንትኑ በነገራችን ላይ እዚህ ላይ እግረ መንገዳችሁ ብዙ እንዳትገቡበት። እሱ እግረ መንገዱ ኦነግ መታገያ አጀንዳ ስለገባ እንዲያው ለእንትኑ አንዱም የመታገያ አጀንዳ ይሄ ነው። ሲ አገራችን ላይ የሆነ ተመሳሳይ የሆነ ቪዥን እንዳይኖር አንዱ አዚፍ በተለየ መልኩ እየተበዘበዘና እየተጨቆነ ያለ እንዲመስለው ተደርጎ ይሰራል። የእውነት ለመነገር ግን አሁን ለምሳሌ አሁን ወንድሜ ባለው ላይ እንኳን ተነስተ ብታየው ኦሮሚያ አካባቢ ያለው ወርቅ በተወሰኑ ግለሰቦች ስር ነው አይደል? በእነታከለ ኡማ የማዕድንና ኢነርጂ ሚኒስትር ባሉበት ጊዜ የተበዘበዘና ግለሰቦች ኪስ ውስጥ የሚገባ ነው። ከዛ ተርፎ ሆስፒታል ሲሰራ ላየንም፣ ዩኒቨርሲቲ ሲገነባ ላየንም። ሰው የሚበሉትን ሰዎች በጋራ መታገል በጣም አስፈላጊ ነው። ከዛ በተረፈ ግን ይሄ የሞኝ ዘፈን ሁልጊዜ አበባዬ ነው ዋላ እንደ መለስ ዜናዊ ፓርላማ ላይ ሲያስቀን የነበረ ጊዜና ሁልጊዜ ይኸውልህ አንድ እንትን ሲነሳ ጥያቄ ሲነሳ የግብፅ ተላላኪዎች ናቸው፣ የኤርትራ ተላላኪዎች ናቸው እንደዚህ የሚለው ነገር አይ ቲንክ አሁን በጣም ያረጀ እንትን ይመስለኛል። ምክንያቱም ቢያንስ በቃ ከመለስ ዜናዊም ጊዜ ጀምሮ ፓርላማ ውስጥ ይሄን ነበር የሚለው
አጽሙን አግኝተነዋል፣ ከኤርትራ እስከ ሶማሌ የተዘረጋ የውጭ እጅ ነው ምናምን። የኢትዮጵያ ህዝብ ይሄን መስማት ሰልችቶታል ብዬ አስባለሁ። አሁን ምንድነው የሚያስፈልገው መሰለህ? እውነቱን መጋፈጥ ነው የሚያስፈልገው። እውነቱን ስትጋፈጥ ደግሞ እውነቱን የምታገኘው ሀገራችን የበለጠ እየታመመችና እየተጎዳች ያለችው ከውስጥ እየመነጨ ባለ ህመም ነው። ከውስጥ እየመነጨ ባለው ህመም ስል ደግሞ ፓወሩን በያዙት ሰዎች እጅ ማለት ነው። አንዴ ይኸውልህ ኩማ ደመቅሳ የሚባሉ ሰው የኦህዴድ አባል የነበሩ ሰው የሆነ እና ሄደውን ፓርክ ምናምን ሲመርቁ የተናገሩት ነገር አለ። እንዴት እንደተናገሩት ራሱ ገርሞኛል። ምንድን ነው ያሉት? አሁን እዚህ ሀገር ውስጥ ሰዎችን ጠበንጃ የሚያስነሳውን ስርዓት እስካልቀየርን ድረስ ጠበንጃ መነሳት ሁልጊዜም ይቀጥላል። ስለዚህ ጠበንጃ እያስነሳ ያለ ችግር አለ። እሱ ላይ ፎከስ አድርግ። እሱ ላይ ፎከስ ሳታደርግ ለውጭ ኃይሎች እንትን ብትል ግን ይሄ ምንድነው የሰጎኑ አይነት ታሪክ ነው። በጣም አንገቷን ቀብራ ቂጧን ባዶ አድርጋ ተደብቅ ያለው እንደምትለው አይነት ነው የሚሆነውና እንደዛ አይነት ነገሮች ላይ መስራት በጣም 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 ያስፈልጋል። ከዛ ውጪ እንትኑ ይቀጥላል፣ ትግሉ ይቀጥላል። ምክንያቱም አንዱ እየበላ አንዱ አይሞትም። ያንተ ልጅ ምን ሲል የኔ ልጅ ያለቅሳል፣ ያንተ ልጅ ተጠግቦ የኔ ልጅ ይራባል፣ ወያንተ ወየኔ ያንዳችን ቀን ደርሷል ይላል። እንዲህ ምርር ሲለው ሰውና እንደዚህ የሶሻል ሃይራርኪ ፎርም አድርገህ ተፈናቃይና አፈናቃይ ባለበት ሀገር፣ ተሳዳጅና አሳዳጅ ባለበት ሀገር በማንነት ሲያሻህ በማንነት ትገላለህ፣ ሲያሻህ በሃይማኖት ትገላለህ፣ ሲያሻህ ድሃ ነው እያልክ ታጸዳለህ። እንደዚህ አይነት ችግሮችን እየፈጠርክ ለምንድነው መሳሪያ የምታነሱብኝ አይባልም። መሳሪያ ማንሳት ተመራጭ ትግል ዘዴ አይደለም። I can tell you this right here right now። ግን ከምትሞት ደግሞ ግዴታ ሆሊ ዎርም ይባላል አይደለ? ሰዎች የሚገቡበት ጀስት ወርና ሆሊ ዎርም ይባል ነገር አለ አይደል? አማራጭ ስታጣ this is the last resort ብለህ የምትገባበት ማለት ነው። ይሄንን ለማድረግ ወደ ሰፊ ነው ወይ ስርዓቱ? ምርጫ የተደረገው የእውነት ምርጫ ነው ወይ? አልተጨበረበረም ወይ? ጎበዝ ረሳለው እኮ አሁን እኮ not in a million years ቅድም አዲስ ታይም ሲናገር ማለት in a million years እንዲህ ባለች የትንሽ የመረዳት ከህወሓት የበለጠ አደገኛ ስርዓት ይመጣል ብዬ ኔቨር ኤቨር አስቤ አላውቅም ነበር። ኔቨር። ዛሬ እኮ እያወራን ያለነው ጎበዝ ስለ ምርጫ መጭበርበር አይደለም። ዛሬ እያወራን ያለነው እኮ 2/3 የሀገሪቱ አካባቢ አትሊስት የሆነ ሴምብላንስ ኦፍ ፒስ ባለበት መልኩ ምርጫ አድርጓል አላደረገም አይደለም። ማን አሸነፈ አላሸነፈ እሱ አሁን ላግዠሪ ነው። ማን ታሰረ አልታሰረም አይደለም እያወራን ያለው። ዛሬ እኮ እያወራን ያለው እንትን ነው። አርሲ ውስጥ ስንት ሰው ተገደለ? አዲስ አበባ ላይ ስንት ሰው ተፈናቀለ? ኢቭን ቁጥሮች ራሱ የአንድ ሰው መፈናቀል ሻካ ያረገንም። እሺ የ10 ሰው መፈናቀልም ሻካ ያረገንም። በቃ በጣም እንትን ሲል ዝግድን ሲለን የሆነ ጊዜ 50 ሰው ተገበለ፣ እንደዚህ ህፃናት ተገደሉ ምናምን ሲባል this is በቃ የሀገር እንትን ማለት አይ መበስበስ በጣም አስፈሪ አደገኛ ደረጃ ላይ መድረሳችን የሚያሳይ ምንድነው? ኢፍትሃዊነትን ቶለሬት ስታረግ ኢንጀስቲስን እንትን በቃ እንደንትን ስታይ ለአሁን ማን ነበሩ የእንትን ፍርድ ቤት የነበሩ ሴትዮ ማን ነበሩ? ባክ የህግ ባለሙያ ሴቶች ማህበር ፕሬዝዳንት የነበሩት ሴትዮ እሳቸው ወጥተው አሁን ምን አሉ? ባለፈው አንዲት ዳኛ ተገደሉ። አይ ቲንክ ኦሮሚያ ክልል አካባቢ ለፍርድ ቤት የሄደ ሰው ዳኛዋንም እንትኗንም ገሎ እዛው ራሱንም ገደለ መሰለኝ። እዛ ላይ ትዊት ሲያደርጉ በጣም የገረመኝ ነገር ምን መሰለህ? ኢንጀስቲስን ቶለሬት እያረከው በሄድከው ቁጥር ይሄን ግድያን ህዝቡን እያለማመድከው በሄድከው ቁጥር ምን ይመጣል መሰለህ? መግደል ኮመን ይሆናል እና መሳሪያ የያዘ በሙሉ የፍትህን ማግኘት የሚፈልገው ከመሳሪያ ነው የሚሆነው። ፍርድ ቤት ውስጥ ይገላል፣ ነገ ደግሞ ሌላ ቦታ ይገላል። ሴትዮዋ ይሄን ኮምፕሌንስ ያደርጉ ስላየውና ከዚህ በፊት እንዲህ አይነት ጥያቄ ሲነሳባቸው እሳቸው በተለያየ መልኩ መንግስትን ለመሸፋፈን የሄዱበት መንገድ ይገርመኝ ስለነበረ ነው። እንግዲህ የተረፈውን ለጸሎት እንተዋለን። ቴዲ ታንክ ዩ ብራዘር አፕሪሺየት ዳት ቴንክ ዩ አማራ ስትሮንግ አዲስ ታይምስ ቴዳ እግዚአብሔር ያከብርልኝ። አመሰግናለሁ። ቴንክ ዩ ስኮርፒዮ። ስኮርፒዮ ከመሄድ በፊት ነገም ቤት ከመሄድ በፊት ያዳመጣል። ችግር የለውም። ኦኬ ችግር የለውም። ይሄን ካላዳመጠማ ታዲያ ምንም ፖለቲከኛ ሆነ? የአይ ናሽናል ሪሶርስ የትም ሀገር ለአሜሪካንም ሀገር ናሽናል ሪሶርስ በገቨርንመንት ነው የሚተዳደረው። አለበለዚያማ ናሽናል ገቨርንመንት ለምን ያስፈልጋል? የፌደራል ገቨርንመንት እኮ አያስፈልግም። ትልቁ እንትኑ ናሽናል ሪሶርስ ማስተዳደር ነው እና አንዳንድ ናሽናል ሪሶርሶች
ሀብቶችን ወይ ናቹራል ሪሶርሶችን ወደ ፕራይቬት ኦነሮች እንደ አስፈላጊነቱ እንትን ይላል በሊዝ ሊያስተላልፍ ይችላል እንጂ ኦነርሺፑ ስቲል በፌደራል ገቨርንመንት ነው። እዚህም ሀገር በአብዛኛው ሀገር ይሄ የመንግስት ሀሁ ነው። የመንግስት አስተዳደር የመጀመሪያው እንትን ነው እና አንድ ሀገር ናሽናል ሪሶርስን በጋራ መጠቀም ስትችል፣ የጋራ ራዕይ ሲኖረን፣ የጋራ ሀብት ሲኖረን፣ የጋራ መሬት ሲኖረን ሀገር አለን ማለት ነው። አሁን ኦነግና ስኮርፒዮ ወንድማችን የእናንተ አስተሳሰብ አሁን ለምሳሌ አባይ ከእንትን ነው የሚወጣው፣ ከአማራ ክልል ነው የሚወጣው። አማራ አባይን በሙሉ ይውሰደው እያልክ ነው አንተ። እሱንም አትፈቅዱም። እርግጠኛ የአማራ ስለሆነ ምናልባት የኛ ነው ብላችሁ ክልሉን ልትወስዱ ትችላላችሁ እንጂ እናንተ የምትፈልጉት የኛ ነው የሌላው ደግሞ የጋራችን ነው የሚል ፖለቲካ ነው ኦነግና አብይ አህመድ የሚያራምዱት። አንድ አይነት አስተሳሰብ ነውና በጋራ የመኖር በእኩልነት የመኖር እሳቤ የላችሁ። ሁሉ ጊዜ እኛ ጎይቶ መጥቶ ቡና ሸጠ ምናምን ትላላችሁ፣ ግን ሌላ ቦታ ደግሞ ኦሮሞ ሄዶ ሀብታም ሲሆን ደግሞ ወይንም ደግሞ ነግዶ ሲኖር ትክክል ነው ትላላችሁ። በኢትዮጵያ ውስጥ የኦሮሞ ብሔርተኞች በአጠቃላይ የስርዓቱ ሰዎችንም ጭምር ነው በኢትዮጵያ ውስጥ ኢትዮጵያን በጋራ መጠቀም እንችላለን ብለው አያስቡ። ዳስ ዘ ፕሮብለም። ኢትዮጵያ የጋራችን ነች። የኦሮሞ መሬት የኦሮሞ ሀብት የጋራ የኢትዮጵያኖች ሀብት ነው። የአማራውም የትግሬውም የሁሉም እንደዛ ነው ብሎ ቢያስቡ ትቢግኑዝ እንዲህ የጦዘ ከክልል የወጣ የሚል ሰውን የሚጨፈጭፍ ምናምን አርሲ ላይ እኮ አንዱ የምናየው እሱ ነው። ወለጋ ውስጥ የምናየው እሱ ነው። አዲስ አበባ ላይ የምናየው መፈናቀል እኮ ከዚህ እሳቤ ነው የሚመጣው። ስኮርፒዮ ወንድማችን እና ይሄን እሳቤ የመሰረታዊ የኦነግና የብልጽግና የኦሮሞ ብልጽግና አስተሳሰብ ነው። የጋራ አስተሳሰብ አላቸው። ባይዘው ኢትዮጵያና ኢትዮጵያኖችን የሚያዩበት መንገድ ሁሉንም ነገር አሁን ኢትዮጵያ ማለት የተጀመረው እኮ በኦሮሞ ብሔርተኝነት ውስጥ አብይ ስልጣን ከያዘ በኋላ ነው እንጂ ኢትዮጵያ ገዳይ ነበረች ነው የምትባለው። ዋት ኦሮሞ ፖለቲከኛ ኢትዮጵያ አይልም ነው የምትለው? ይቅርታ፣ የኦሮሞ ብሔርተኛ ኢትዮጵያ ፖለቲከኛ ብቻ አይደለም አክቲቪስቱ ጭምር ኢትዮጵያዊ አይደለም ነበር የሚለው የነበረው። አንዳንዱ ነው እሱም ጋር እሱም ከሁሉ በአብዛኛው እንጂ እንደውም ኢትዮጵያ እንደ ኢትዮጵያ የሚያቀነቅኑ በያ ዘመን የነበሩ በተለይ በቃ ዘመን ብለው በደርግ ጊዜ አብዛኞቹ እንደውም ኢትዮጵያዊ ፓርቲ ከመሰረቱ አብዛኞቹ እንደውም የኦሮሞ ተወላጆች ናቸው። አይ እኔ የኦሮሞ ተወላጅ ኢትዮጵያዊ መንፈስ ያላቸው የሉም እያልኩ መኢሶን መስራች የመላ ኢትዮጵያ ሶሻሊስት ፓርቲ የወለጋ ሰው ነው፣ ኦሮሞ ነው። እኔ እያልኩ ያለው ጸጋዬ ገብረመድህን ኦሮሞ ነው፣ በኢትዮጵያዊነት አንገቱን የሚሰጥ ሰው ነው፣ ለእኩልነት የሰበከ ሰው ነው። አይ በተለምዶ ብዙ ጊዜ ምን ይባላል መሰለህ ሶሻል ላይ ሁሉም የኦሮሞ ብሔርተኛ ወይም ሁሉም ኦሮሞ ኢትዮጵያ የሚል ወይም ደግሞ ኢትዮጵያዊነትን አያቀነቅንም የሚል ጀነራላይዝ ነው። አስቲ ጀነራላይዝ እንደዛ ስለሚባል ነው የኦሮሞ ብሔርተኝነት እሳቤውም ኦነግ በለው የብልጽግና በለው እኮ አብይ አህመድ እኮ በቃሉ እኮ የፋሽስቱ ስርዓት ኦሮሞን በቀኝ ግዛት ይዞት ነበር እኮ ይላል። የኢትዮጵያን መንግስት ነው እንደዛ የሚለው የሚኒሊክን መንግስት። ብሔርተኛ ከሆንክማ እኮ የእኛ ሀገር ብሔርተኞች እንደ ፋሽን የያዙት ቆንጆ ብሔርተኛ ሆኖ የሚታዩ የሚመስላቸው ኢትዮጵያዊነትን ሲያጥላሉ ነው። የትኛው ብሔርተኛ ነው ሀገሬን ወዳለሁ ብሎ ሲናገር የምትሰማው? ቴዲ አሁን ሁሉም ጋር አለ። አሁን ከሰሞኑ የመጣ ፋሽን ለምሳሌ ብሔርተኞቹ ጋር ገብተህ ሀገሬን ወዳለሁ ስትል ምንድን ነው የሚሉ? አይ እሱ የኢትዮጵያዊነት የኢትዮጵያን ፖለቲካ ወይም የአንድነትን ፖለቲካ ማቀንቀንን መጥላትና ራሱ ሀገሪቷን ደግሞ ቀኝ ገዝታኛለች ማለት የተለያየ ነው። በድላኛለች የሚሉ አሉ። ኦሮሞ ፖለቲካ ውስጥ ነው ቀኝ ገዝታኛ በድላኛለች አይደለም፣ በድላኛለች ሁሉም ይላሉ። ቀኝ ገዝታኛ እኔ ቀኝ ተገዥቻለሁ ይላል የኦሮሞ ብሔርተኛ። ኦነግም ይላል እንደ ፓርቲ የዛሬው ጠቅላይ ሚኒስትር ይላል አልኩ። የዛሬው ጠቅላይ ሚኒስትር በአንደበቱ ኦሮሞ ቀኝ ተገዝቷል ብሎ ተናግሯል። ጃልመሮም ሌንጮ ለታም ኦሮሞ ቀኝ ተገዝቷል ብሎ ያስባሉ። ቴዳ ኢንተርጀክት ላድርገው ይቻላል? እንደዛ ይቻላል መሰለ ይሄ ሳቤ ነው። this is the
በጣም ክሩሻል የሆነው የኦሮሞ ብሔርተኝነት ትልቁ ችግር ይሄ ነው። ኢትዮጵያ ቀኝ ገዝታኛለች፣ አማራ ጨቁኖኛል ብሎ እንግዲህ አንተ እንዳልከው ካንተ ጋር መስማማው ምንድነው ኦሮሞ ለኢትዮጵያ አንድነት ብዙ የከፈለ ዋጋ የከፈለ ህዝብ ነው፣ እንደ ህዝብ ማለት ነው። ብዙ የሞተ ጀግና የኦሮሞ ወታደር አለ። ኦሮሞ አሻራውን ያላስቀመጠባት ኢትዮጵያ የለች። ኦነስትሊ ግን እነዛን ሁሉ ሰርዘው እኮ ነው አሁን በኦሮሞ ብሔርተኝነት ጎበና ባንዳ ነው፣ ጎበና ባንዳ ነው የሚለው ኦነግ አሁን የጎንደር ጎበና ማለት ባንዳ ነው። ሀገር የመሰረተ ሀገር የገነባ አንተ ቆይ በሀገር ጉዳይ ትደራደራለህ? እኔ በሀገሬ ጉዳይ አልደራደርም። ፖይንቴን ወደ ፖይንቴ ልመለስ ነው። ለምሳሌ አንተ የምትነትነው ትንታኔ ራሱ አጌንስት አንተ ነው። አንተ ለምሳሌ አሁን ኦሮሞ ነው። እኔ ራሴን በኦሮሞነት አይደንቲፋይ አላደርግም። ከሁለት ብሔር የተወጣጣው ልጅ ነኝ። ቆይ ከሁለት ብሔር የተወለድኩ ልጅ ነኝ። እኔ ግን ኢትዮጵያዊ ወዴት ታደላለህ? ወደ ማንም አላደላም። ወደ ኢትዮጵያዊነት ያደላለሁ፣ ወደ ሰውነት ያደላለሁ። እኔ እንደውም ለዲሞክራሲ ያደላለሁ ከብሔር የበለጠ ለእውነት፣ ለእውቀት፣ ለሎጂክ እንዲሁም ደግሞ ለዲሞክራሲ ያደላለሁ። ሰው ሁሉ እኩል ነው ብዬ ነው ማምነው። ስለዚህ እኔ ኦሮሞነቴ ከአማራነቴ አይበልጥም፣ ኢትዮጵያዊነቴ ግን ግንዱ ነው ትልቁ ነው ብዬ ነው ማስበው። ስለዚህ ለምሳሌ በቁም ነገር ነው እኮ እያወራን ያለ ነው። አሁን ጀነራላይዝ አድርገህ ሀሳብን ስላቀረብክ ነው እንጂ ይሄ ብሔርተኞች ውስጥ ሀገሪቷን እንደ ሀገር እኮ ማለት እኔ እናንተ ነን። ስርዓቱ ነው ሊበድልህ የሚችለው። አሁን ለምሳሌ ብልጽግና ነው እንጂ ሊበድልህ የሚችለው ሀገር እንደ ሀገር ምን ያደርግ? ሀገር እኮ ምንም ሊያደርግ አይችልም። ሀገር ጋራው፣ ሸንተረሩ፣ እኔ አንተ፣ እስላም ክርስቲያኑ፣ ያጣው ያገኘው፣ ኦሮሞ አማራው ነን እኮ። ማናጅመንትም ወይም ደግሞ ሀገሪቷን እያስተዳደረው ያሉ ይሄ ኤግዚኪቲቭ ብራንቹን የሚመሩ እነሱ ናቸው። የምትታገለው እነሱን ከኦፊስ ለማውጣት ነው። አንዳንድ ጊዜ በብሔርተኞች ላይ ያለው ማለት ማልፈርድባቸው አብዛኞቹ ቅድም እንዳልኩ በተለይ አክራሪ ለመሆን የሚያደርጉት መጋደል አክራሪ ብሔርተኛ አድርጎ የሚያስላቸው አገርን ሲጠሉ ነው። ተከታዮቻቸው አገርን ካልጠሉ ቆንጆ ብሔርተኛ አይሏቸውም። በነገራችን ላይ ቆንጆ ብሔርተኛ ማለት አገሩን የሚወድ ነው። ቆንጆ ብሔርተኛ ማለት አገሩን ከገዢው ፓርቲ ነጥሎ የሚያይ ነው። ስለዚህ ያን አይተን ግን ጀነራላይዝ አድርገን ለምሳሌ አማራ ውስጥም ኦሮሞ ውስጥም ትግራይ ውስጥም ያሉትን 1 2 3 4 አይተን መላ አማራ እንደዚህ ያስባል፣ መላ ኦሮሞ እንደዚህ ያስባል፣ መላ የትግራይ ብሔርተኛ እንዲህ ያስባል ማለት አስቸጋሪ ነው ከሚል አንጻር ነው እንትን ያልኩ እንጂ የተናገርከው ነገር 100% ትክክል አይደለም እያልኩኝ አይደለም። አዲስ እሺ፣ ሂድ ፖዝ አድርገህ ወደ ደቂቃ ሚዩትን አዲስ ታይምስ ሚዩት ነህ እያወራ ከሆንክ እሺ። ስልክ ገብቶበት ከሆነ ሲመለስ ይጨርሳል። ወደ ቅድስታችን እንሂድ። ቅድስት 5 ደቂቃ አለሽ። አመሰግናለሁ ቴዲ። ሌት እየገባሁ በጣም ሶሪ፣ ሰዓታችን በቃ በጣም ተለያይቶብኝ ነው። በጣም ይቅርታ። እሺ እኔ ከቅድም ጀምሮ ስታነሷቸው የነበሩት ነገሮች ላይ ትንሽ ጠቅላላ አድርጌ ነው ማለት የምፈልገው። የኢትዮጵያ ፖለቲካ ልክ የዓለም ፖለቲካ ሼክ እያደረገ አንድ የሆነ አቅጣጫ እንደሚፈልግ አይነት ሁሉ የእኛም ፖለቲካ ወደዛ እየሄደ ያለባቸው ሁኔታዎች አሉ። የዓለም ሀያላን የነበራቸውን የበላይነት አስጠብቆ የመሄድና አዳዲስ የበላይ በእኛ መንገድ ደግሞ ተራው የኛ ነው የሚሉ ሌሎች ሀገሮች ደግሞ የነበረውን የበላይነት ለመውሰድ የሚያደርጉት ትንቅንቅ ውስጥ የገባንበት ሁኔታ አለ። እነዚህ ትንቅንቆች በተለያየ ቦታዎች ላይ ሲካሄዱ ቆይተው አሁን ተራው የአፍሪካ ሆኖ መጥቷል። በተለይ አፍሪካ ቀንድ ላይ መጥቷል። እዚህ ውስጥ ሀያላኑ መጥተዋል። መካከለኛ የሚባሉ ሀገሮች መጥተዋል። እንደነ ሳውዲ አረቢያ እና ዩኤኢ ያሉ ሀገሮችም ፍላጎታቸውን ይዘው መጥተዋል። የቦታው የአካባቢው ባለቤቶች የሆኑት ደግሞ አፍሪካውያን የሆኑት ደግሞ ሀገሮች ኢትዮጵያ፣ ኤርትራን እና ጅቡቲን እዚህ ቀጠናው ላይ ያሉት ግብፅን ጨምሮ ያሉ ሀገሮች እነሱም የየራሳቸውን ጥቅም ለማስጠበቅ ከሚመስሏቸው የኔንም ጥቅም ያስጠብቃሉ ከሚሏቸው ሀያላንና መካከለኛ የሚባሉ ሀገሮች ጎን ተሰልፈው ፖለቲካው ሼክ እያደረገ ነው ያለው። እዚህ ውስጥ
የዓለም የፖለቲካ ስርዓት አርጅቷል፣ አዲስ ነገር ይፈልጋል። በዚህ ውስጥ እነዚህ የና አሜሪካንን ጦርነት ጨምሮ ይዞ የመጣው አዲስ አሰላለፍ ሊያሳየን የፈለገ ይመስለኛል። በዚህ ውስጥ የኛ ሀገር ችግር ውስጥ ወድቃ እናያታለን። እንግዲህ በዋናኛነት የአፍሪካ ቀንድ ላይ ያለው በተለይ ኢትዮጵያ ውስጥ ላሉት ነገሮች በዋነኛነት የዚህ ጉዳይ ባለቤት ናቸው ብዬ የማስበው ኢትዮጵያና ግብጽ ናቸው ብዬ ነው የማስበው። በሁለቱ ሀገሮች መካከል የሚደረጉት ትንቅንቆች ፕሮክሲ ዋሮችን እያስተናገዱ ያለበት ሁኔታ አለ። ግብጽ በቀጥታ ከኢትዮጵያ ጋራ ጦርነት መግጠም አትፈልግም። በኢትዮጵያ ዙሪያ ያሉ ሀገሮችን በሙሉ በተለያየ መንገድ አሰልፋ ኢትዮጵያን የደቀቀች ኢትዮጵያን ስለምትፈልግ ጥቅሟን ልታስጠብቅ የፖለቲካ የበላይነቷን መውሰድ የምትችለው የወደቀች እርስ በርሷ የተከፋፈለች ሀገር ስለምትፈልግ ፕሮክሲ ዋሯን ኢትዮጵያ ውስጥ ማምጣት ትፈልጋለች። ይህንን ነው እየሰራች ያለችው። ለዚህ ዋነኛዋ ታዛዧ ደግሞ ኤርትራ ነች። ኤርትራን በቀጥታ የዚህ ተሳታፊ አድርጋ የማምጣት ስራዎች ሰርታለች። የኤርትራ መንግስት የነበረው ልምድ፣ ፖለቲካዊ ፍላጎት ቀላል የሚባል ስላልሆነ ከግብጽ የሚጠቀመውን ነገር እየተጠቀመ እንደገና ወደ ኤርትራ የሚሄድበትን ጦርነት ኢትዮጵያ ውስጥ ባሉ ሌሎች አካላት አድርጎ ፕሮክሲ ዋሩን ወደ ትግራይ ክልልና አማራ ክልል እንዲሁም ኦሮሚያ ክልል የማድረግ ኃይለኛ ፖለቲካ እየተሰራ ነው ያለው። አገር ውስጥ ያሉ ተዋናዮችስ ምን አይነት ነገሮችን እያስተናገዱ ነው ካልን ራሱ የኢትዮጵያ ፖለቲካ ልክ እንደ ዓለም ፖለቲካ አንድ አሸናፊ ቡድን ያስፈልገዋል ብዬ አምናለሁ። አሁን እየተደረገ ያለው አጠቃላይ ሁኔታ በፌዴራል መንግስቱ መንግስትነት የማረጋገጥ የፖለቲካ የበላይነትን የመውሰድና አንተ የበላይ ልትሆን አትችልም፣ በእኛ የፖለቲካ ስሪት ውስጥ ነው እቺ ሀገር መሄድ አለባት የሚል ኃይል እያደረጉት ያለ ፍትጊያ ነው ብዬ ነው የማስበው። ስለዚህ በኢትዮጵያ ፖለቲካ ውስጥ ወይ ፌዴራል መንግስቱ አሸናፊ ሆኖ ይወጣል፣ አለበለዛም ደግሞ የፌዴራል መንግስቱ ተቃዋሚዎች አሸናፊ ሆነው የሚወጡበትን የፖለቲካ አሰላለፍ ከፊታችን የምናስተናግድ ይመስለኛል። አሁን እየተደረጉ ያሉ አጠቃላይ ቅድም አንተም ስታነሳቸው ነበረ። አሁን እየተደረጉ ያሉ አጠቃላይ ጥምረቶችን ስናያቸው በፌዴራል መንግስቱና በሌሎች ተቃዋሚዎች መካከል ለሚደረጉት የፖለቲካ ሽኩቻዎች ምን አይነት አቅጣጫዎች እያሳዩን ይሄዳል ብለን ካልን ለምሳሌ ጽምዶ የኤርትራ ፕሮጀክት ነው። ኤርትራ ፕሮክሲ ዋሩን ኢትዮጵያ ውስጥ የመጨረስ ፍላጎቷን የምታስተናግድበት ትልቁ የፖለቲካ መሳሪያዋ ነው። እዚህ ውስጥ የገቡ ኃይሎች ምን ያገኛሉ ብለን ካሰብን ሁሉንም ነጣጥለን ማየት እንችላለን። ህወሓት መሞቱን ከማፍጠን ያዘግይለታል፣ ጽምዶ ውስጥ ሌሎች ራሱ ገብቶ ሲገኝ። በሌላ በኩል አፋብን እዚህ ውስጥ ዘሎ ሲገባ ከፍተኛ ኪሳራ እንደሚያጋጥመው ይሰማኛል። በተመሳሳይ ኦነግም እዚህ ውስጥ ሲገባ መሰረታዊ የሚላቸውን ቤዙንና የፖለቲካ ሀሳቢውን ንዶበት ራሱ ከተነሳበት ማህበረሰብ ዓላማና ፍላጎት ውጪ የሚያደርገው እዚህ ጽምዶ ውስጥ ደግሞ ዘለው ሲገቡ ፈላጭ ቆራጭ ሳይሆን ታዛዥ ገረዶች ነው የሚገቡበት የፖለቲካ አሰላለፍን ይዞ ይመጣል የሚል እምነት አለ። እሺ በዚህ አሰላለፍ ውስጥ የሚያተርፉት ኢሳያስ ያተርፋል፣ ፕሮክሲ ዋሩን ሀገር ውስጥ ያደርጋል። ህወሓት ያተርፋል፣ ምክንያቱም ሌሎች አጋዥ ኃይሎችን አምጥቶ በፈለገው በራሱ መንገድ ተላላኪ ኃይሎችን ያፈራል ማለት ነው። እዚህ ውስጥ የገቡት ግን እንደ ኦነግና ኢሳያስና አብይ ችግሮቻቸውን ከፈቱስ እዛ ጋር የፖለቲካ ጨዋታ ሊጫወት እንደሚችል ምንም ጥያቄ የለውም። እንዲህ አይነት ነገሮች እየቀጠሉ ከመጡ የፌዴራል መንግስቱ የፖለቲካ የበላይነቱን አስጠብቆ ስለሚወጣ እንደተለመደው ነጣጥሎ ይመታቸዋል። እርስ በርስ አንዱን እንዲበላ ያደርገዋል። አለበዛም ደግሞ ከዋናው ጋራ እዚህ ያሉትን እንደ ጥቃቅንና አነስተኛ ቆጥሮ ከዋናው ጋራ ሄዶ ተወያይቶ ችግሩን ፈቶ ይመጣል ማለት ነው። ያን ጊዜ እዚህ ውስጥ ገብቶ የሚተራመሰው በሙሉ የማህበረሰቡን የተነሳለትን የፖለቲካ እሳቤ ህገ መንግስቱን
ካረቀቁት ውስጥ ህገ መንግስት እንዲኖር ካደረጉት ውስጥ አንዱ ነው። ዋናው ተዋናይ ነው። ህገ መንግስቱን ራሱ አርቅቆ የመጨረሻ መታገያ ጠፍቶበት ግራ ገብቶት የፌዴራል ሪሶርስን ፌዴራል የአገሪቷን ትልልቅ ሪሶርሶች ማስተዳደር የለበትም የሚል ራሱ ወደዋለሁ ሞትለታለሁ ህገ መንግስቱ አይነካብኝ የሚለውን እሳቤ ከራሱ ጋር መልሶ እንዲጣላ ሲያደርገው ታያለህ። እና አንዳንዶች እንትናቸው ጥያቄዎቻቸው ተመልሰው አልቀው ግን ሱስ የሚመስል ሀገርን የማተራመስ መከራ የመክተት አይነት እንትኖች ውስጥ ተሸንቅረው እስካሁን ድረስ እናገኛቸዋለን። ቴንክ ዩ ቴዲ። ጥያቄ ሁሉም ከተመለሰማ ታዲያ ትግሉ ታዲያ ምን ሊሆን ነው? ታጋዮች ሊጠፉ ነው ማለት ነው። አንድ ቦታ ላይ እንደውም የሆነ ቦይ ለዘመናት ውሃ እየቋጠረ የሚያስቸግር ቦይ ሁልጊዜ ፖለቲከኞች ያን ቦይ እያሳዩ ነው ህዝብ የሚያደራጁት ገንዘብ ምናምን የሚሰበስቡት እና የሆነ ቀን ያ ቦይ ቀን ወጥቶለት ሊጠገን ሲሄድ እነዚህ የአካባቢው አክቲቪስቶች ህዝቡን አስተባብረው ቦዩን ሊጠግኑ የመጡ ሰዎችን አሳደዷቸው እና ሁልጊዜ ቦዩን ለመጠገን የመጡ ሰራተኞች ይሳደዳሉ እዛ አካባቢ እና ምንድነው ምናምን ሲባል አክቲቪስቶቹ ይሄ ቦይ ከተጠገነማ ታዲያ በምን ልታገል ነው ምናምን። ፖለቲከኞች መታገያ አጀንዳ ያስፈልጋቸዋል። ግን መታገያ አጀንዳ ሲባል እንደው ስራ ከምፈታ ልጄ ላፋታ አይነት ነገር ሳይሆን ቫሊድ የሆነ ነገር ላይ ትውልድ የሚያሻገር ልጆች የሚያድጉበት ሀገርን የሚጠቅም እውቀት ሊሆነን የሚችል ነገር ቢሆን ጥሩ ነው አይደል? የሁላችሁንም የመታገያ አጀንዳ አንደርስቲሜት እያደረኩኝ ሳይሆን ሁሉም ትግል አሁን የሌላ ሀገር ፖለቲካ ኮሌክቲቭሊ ቤኔፊት የሚያደርገው ሀገርን ነው፣ ለሀገር ካላቸው እሳቤ ነው እና እንደዛ ቢሆን ለማለት ያህል ነው። ሁላችሁንም ከልብ አመሰግናለሁ። ክብራትና ክብራን በጣም በጣም የሚከበሩ ሰዎች ናቸው መጥተው የነበሩት። ከልብ ነው አመሰግነው። ፖለቲከኞች አጀንዳ ስትቀርጹ እኛ እኮ እናልፋለን ጎበዝ። አሁን እስቲ ያላችሁ በሙሉ ሁላችሁ አሁን አንዳንዶቻችሁ ልትሞቱ አንድ ሐሙስ የቀራችሁ ናችሁ። ማን እግዚአብሔር ማንን ቀድሞ እንደሚወስድ አይታወቅም። ቢያንስ ለትውልድ ማሰብ እኮ አለብን እኮ ለምትወልዷቸው ልጆቻችሁ። እንዴ ፖለቲከኛ እኮ ለትውልድ ማሰብ አለብን። የጋራ ምሰሶ እንዳይነቃነቅ እኮ መጠንቀቅ አለብን። አመዶ እኛ ጊዜያችንን የምናጠፋው ወይም በማስተማር መሆን የለበትም። ታልፋለህ፣ ትሞታለህ፣ አንዳንድ ራስን ታጠፋለህ፣ አንዳንድ በመኪና አደጋ፣ አንዳንድ ታመ እግዚአብሔር ከክፉ ይጠብቃችሁ። ግን ልጆች ደግሞ ህፃናት ማደግ አለባቸው። እድሜ ልክህን ጥላቻ ምናምን አረ መስተንተን ያለብን የምተነትነው ትንታኔ የምታደርገው ትግል ከአብራክህ የሚወጡ ልጆችን ተጠቃሚ የሚያደርግ መሆን መቻል አለበት። ከቀናነት መሆን አለበት። ህዝብ ከገባበት ችግር የሚያወጣ መሆን መቻል አለበት። ይሄ ስራ አጥን ወይም ደግሞ በኢኮኖሚ የደቀቀን ማህበረሰብ ከገባበት ችግር ሊያወጣው የሚችል ዜጎቻችን ከቦታ ቦታ በነፃነት እንዴት ሊዘዋወሩ እንደሚችሉ ነግደው የሚያተርፉበት ተጋብተው በሰላም የሚኖሩበት ወላሂ የምታሳድግበት ኢንቫይሮንመንት እንዲፈጠር ነው ማቀንቀን ያለብን እና ሁላችንም ፕሪቴንድ ማድረግ ያለብን ከዚህ ከደቂቃዎች በኋላ ህይወታችንን በማንኛውም ሰዓት ልናጣ እንደምንችል ነው ማሰብ ያለብን። እንደዛ ስታስብ አትሊስት ቀናነት ይኖረናል የሚል እምነት አለኝ። ዩቲዩብ ላይ ያላችሁ በሙሉ ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ ልባዊ ምስጋና ይድረሳችሁ። ሁሉንም ሰምታችኋል። ነገ በማህበራዊ ጉዳይና በፖለቲካዊ ነክ ጉዳዮች ወደ እናንተ ተመልሼ እመጣለሁ። ቲክቶክ ላይ ምናልባት ወደ በኋላ አካባቢ በማህበራዊ ጉዳይ ስሳሳቅ ልታገኙ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ በሙሉ ቴንኪው። እግዚአብሔር ከክፉ ይጠብቃችሁ። ቻው ቻው። እንዲሁም ፌስቡክ ላይ ያላችሁ እሺ እዚህ ቲክቶክ ላይ ላላችሁ በሙሉ ለጨዋነታችሁ ከልብ አመሰግናለሁ። ይሄ በሀገራችሁ ጉዳይ ላይ የእያንዳንዳችሁን ህይወት የሚነካ ጉዳይ ነው። ምን አገባኝ ማለት የለብህም። እዚህ ላይ ነው እንደው በጣም አውሬ ሆናችሁ ማድመጥ ያለባችሁ እንደዚህ አይነት አጀንዳ ላይ ነው። ይሄን ካላደመጣችሁ በዚህ ጉዳይ ላይ ካልተሳተፋችሁ ታዲያ በምን ላይ ልትሳተፍ ነው? በዚህ ላይ ነው መሳተፍ ያለብህ። ይሄ ትንታኔ ይሄ የሚደረገው ውይይት በአንተ በህይወትህ ጉዳይ ላይ ነው፣ በጋራ ቤት ላይ ነው፣ በመጻኢ ዕጣ ፈንታ ላይ ነው። ስለዚህ
እዚህ ላይ መሳተፍ አለባችሁ። እዚህ ላይ በጣም ንቁ መሆን አለባችሁ። ምን እየተካሄደ እንዳለ ማወቅ አለባችሁ የሚል እምነት አለኝ። ሀገራችንና ህዝባችንን እግዚአብሔር ከክፉ ይጠብቅ።